ሰላም የተግባር ሚዲያ አድማጭና ቤተሰቦቼ እንዴት ዋላችሁ? እንዴት አመሻችሁ? እንዴት አደራችሁ? በያላችሁበት የሰዓት አቆጣጠር በሙሉ ሰላምታዬ ይድረሳችሁ። ክርስቶስ ተንሥአ እሙታን በዐቢይ ኃይሉ ሥልጣን አሰሮ ለሰይጣን አግዓዞ ለአዳም ሰላም እምይእዜሰ ኮነ ፍስሐ ሰላም። አድማጭና ቤተሰቦቻችን ለተግባር ሚዲያ አዲስ ከሆናችሁ ሰብስክራይብ እያደረጋችሁ የደወል ምልክቷን በመጫን የዚህ ሚዲያም ቤተሰብና ተከታታዮች መሆን ትችላላችሁ። ዛሬም ለየት ያሉ ጉዳዮችን ይዤ ወደ እናንተ ብቅ ብያለሁ። በጣም አስገራሚ መረጃዎችን ነው ዛሬ ይዤ የመጣሁት። ከነዛ መካከል በኦርቶዶክስ ቤተ እምነት ውስጥ የነበረውና አሁን በፕሮቴስታንት ቤተ እምነት ውስጥ የሚገኘው እንዳልክ ዘነበ በትናንትናው ዕለት በነበረ የላይቭ ስርጭት ላይ እንግዲህ በቀጥታ ስርጭት በተደረገ ውይይት በርካቶችን ያሳቀ ነገር መናገሩ ነው የተሰማው። በጣም በርካታ ኦርቶዶክሳውያን ስቀውበታል፣ ወይም ደግሞ ፕሮቴስታንቶችም ጭምር አፍረውበታል። እንግዲህ በተደረገው ውይይትም እንዳልክ ዘነበ ምን አይነት ጥያቄ ተጠይቆ ምን አይነት መልስ ሰጠ የሚለውን ብዙዎችን ያስገረመውን ጉዳይ ጨምሮ አንድ የፕሮቴስታንት ቤተ እምነት ተከታይ በእመቤታችን በቅድስት ድንግል ማርያም ላይ የተናገረው በርካቶችን ያስቆጣው ንግግር ምንድን ነው? በዝርዝር ይዤ ወደ እናንተ መጥቻለሁ። አድማጮቼ፣ ቤተሰቦቼ፣ የኔ ፋሚሊዎች ስለምትከታተሉኝ እጅግ አድርጌ አመሰግናለሁ። ይህንን ቪዲዮ ላይክ እያደረጋችሁ እንድትጀምሩ ከቻላችሁ ደግሞ ኢትዮጵያ ውስጥ ያላችሁ ቪፒኤን አገናኝታችሁ እንድትመለከቱልኝ በታላቅ ትህትና ጠይቃችኋለሁ። እስከ ዝግጅታችን መጨረሻ ድረስ አብራችሁን ቆዩ። እንግዲህ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ላይ አይናቸውን የተከሉ በጣም በርካታ መናፍቃን እንዳሉ ይታወቃሉ። የራሳቸውን እምነት፣ የራሳቸውን አቋም፣ የራሳቸውን አስተምህሮ መናገር ማስተማር ሲችሉ፣ ነገር ግን ሙሉ ለሙሉ ትኩረታቸውን በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ላይ በማድረግ እንከን ፍለጋ፣ ስም ማጥፋት፣ ቤተክርስቲያኒቱን ለማፍረስ የማይሄዱበት ርቀት የለም። ታዲያ እነዚህ አንዳንድ በርካቶችን የማይወክሉ ጥቂት የሆኑ የፕሮቴስታንት እምነት አራማጆችና የሚዲያ ሰዎች ከሰሞኑን የልደታ በዓል ሚዲያውን መቆጣጠሩን፣ አዲስ አበባን ማናወጡን፣ በጣም በመላው ዓለም መነጋገሪያ መሆኑን ተከትሎ የተለያዩ ነገሮችን ሲያደርጉ እንደነበር ይታወቃል። በጣም ያሳዝናል። በነገራችን ላይ ያ ትዝታው ሳሙኤል የሚባለው ሰውም ጨምሮ ሌሎቹም ግንቦት ሰይጣን እንትን የሚልበት ኃይሉን የሚያገኝበት ወር ነው እስኪሉ ድረስ እንደው በድፍረት በጣም አስገራሚዎች ናቸውና በድፍረት ያለ ማስረጃ ያለ ተጨባጭ ነገር ግንቦት ልደታ ላይ ለዛውም በወሩ መጀመሪያ በግንቦት አንድ ቀን ቅድስት ድንግል ማርያም ስለከበረች፣ ቅድስት ድንግል ማርያም ልጇ ኢየሱስ ክርስቶስ በሰጣት ጸጋ ልክ ስለከበረችና ስለተወደደች ስለተመሰገነች ጭምር አይናቸው ደም የሚለብስ በጣም በርካቶች አሉና የልደታ በዓል ሰይጣንን ብቻ አይደለም ያስጓራው፣ ሰው የሰው ስጋ የለበሱ ሰው የሆኑ ከሰይጣን ያልተናነሱ ሰዎችንም አስጓርቷል ማለት ነው። እስኪ ለማንኛውም አንድ ወንድማችን በእመቤታችን በቅድስት ድንግል ማርያም ላይ ያስተላለፈውን መልእክት ሰምተነው እንመለስ። ኮሜንት ግቡና ታድለሽ ማርያም ብላችሁ ጻፉልኝ ቶሎ። ማርያም ቀን ወጣላት እናንተዬ። ኢየሱስ በእሷ ባይወለድ ኖሮ የሁሉ ሰው ማርያምን ያውቃት ነበር? አያውቃትም፣ በጭራሽ አያውቃትም ማርያምን የሁሉ ሰው። ኢየሱስ በእሷ ተወልዶ ማርያም ታደለች። ታድላ በኢየሱስ ምን አይደለም ልትለኝ ነው? ማርያም ኢየሱስ ከእሷ ባይወለድ ኖሮ ማርያምን ማንም አያውቃትም። ስለዚህ በቀኑ መወደስ ያለበት እሷ እንድትወደድ ያደረጋት ኢየሱስ ነው። ኢየሱስ የነካው ነገር ግን እንዴት ነው የሚያምርበት? እንዴት ነው የሚወደደው? ጌታ ኢየሱስ። ኢየሱስ ግን በጣም እናንተ ድንቅ እኮ ነው። ኢየሱስ እኮ በጣም የሚገርም እኮ ነው። ኢየሱስ የነካው ነገር እንዳለ እኮ ነው የሚወደድለት። አቤት ሄሊ ጌታ፣ አቤት ኢየሱስ። በቃ ኢየሱስ ድንቅ ነው። ኢየሱስ የኔ አባት፣ የኔ ጌታ፣ የኔ ወዳጅ፣ የኔማ በጣም ነው የሚገርመው። በጣም የሚገርም ልጅ ነው ይሄ ልጅ። እኔ በጣም ይገርመኛል። አንደኛ ለኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ያለው ጥላቻ፣ ለእመቤታችን ለቅድስት ድንግል ማርያም ያለው ጥላቻ እንዲህ እንዳፉ እንደሚናገረው ኢየሱስ ክርስቶስ ስለተወለደባት ብቻ እንኳን ልትከብር ይገባ ነበር እኮ። በጣም የሚገርመው ነገር ይሄ ነው። ግንቦት አንድ ቀን የእመቤታችን የቅድስት ድንግል ማርያምን የልደት በዓል ስናከብር እኮ ጸጋን የተሞላሽ ቅድስት ሆይ ብለን ነው። ጌታችን መድኃኒታችን ኢየሱስ ክርስቶስን ለመውለድ የተገባሽ ሆነሽ የተገኘሽ ብቸኛ ሴት አንቺ ነሽ፣ ብቸኛ ሰው አንቺ ነሽ። ማንም ፍጥረት ያልታደለውን ነገር፣ ማንም ፍጥረት ያልቻለውን ነገር ነው ቅድስት ድንግል ማርያም የተሰጣት ጸጋ። ቅዱስ ሚካኤል የለውም፣ ቅዱስ ገብርኤል የለውም፣ ቅዱሳን ሰዎችም የላቸው።
ይሄ ልጅ ግን በጣም የሚገርም ልጅ ነው። እንዴት ብቻ ቅድስት ድንግል ማርያም ልቦናውን ታብራለት። ይኸው የእመቤታችንን ጣዕሟን ፍቅሯን ያልቀመሰ ሰው ስለ እመቤታችን ስለ ቅድስት ድንግል ማርያም ሊናገርና ሊያወራ አይችልም። እና በጣም የሚገርም ይሄ በጣም ዛሬ ነው መሰለኝ ቪዲዮን የለቀቀው። ትናንትና ግንቦት 1 ቀን የቅድስት ድንግል ማርያም የልደት በዓል በልደታ ማርያም ቤተክርስቲያን በጣም በድምቀት ነው የተከበረ። በመላው ዓለም በድምቀት ተከብሯል። በእርግጥ በሌሎች ሀገራችን አካባቢዎችም በድምቀት ነው የተከበረው። ግን ሜክሲኮ በሚገኘው የልደታ ለማርያም ቤተክርስቲያን ደግሞ እጅግ በጣም በብዙ ሺህ የሚቆጠር ሕዝብ ተገኝቶ በጣም የሚያስገርሙ ቪዲዮዎች የሚያስገርሙ ፎቶዎችን ወጥተው ማህበራዊ ሚዲያው እግዚአብሔር የተመሰገነውና በቅድስት ድንግል ማርያም ስም ተሞልቷል። እና ልክ እንደዚህ ነው ሰይጣን አያቸዋል። እንዲህ ልክ ሚዲያው በቅድስት ድንግል ማርያም ስም ሲሞላ ቅድስት ድንግል ማርያም ስትከብር ጌታችን ኢየሱስ ክርስቶስ ሲከብር እንደዚህ ነው አይናቸው ደም ይለብስ። እና የዚህ ልጅ ንግግር በጣም የሚያስቅም የሚያሳዝንም እውነት ለመናገር የሚያሳዝንም ንግግር ነው። ይሄ ልጅ በብዙ ጉዳዮች ላይ መስመሩን ሲስት እናየዋለን። ያው እግዚአብሔር ልቦናውን ይግለጽለት ከማለት ውጭ ሌላ ምንም የምንለው ነገር አይኖርም። ሌላው ወንድማችን እንዳልክ ዘነበ ከሰሞኑን በጣም በርካታ ኦርቶዶክሳውያን እናንወያይ የሚል ጥሪ እያቀረቡለት ነበር። እሱ ግን አልገኝም እያለ ጥሪዎችን ሲገፋ ነበር። ታዲያ አንድ ቴዲ የተባለ ወንድማችን ላይቭ ላይ ጠርቶት እያወሩ ባለበት ሰዓት በድንገት ኤርሚያስና ፈለገ አትናቴዎስ ወደ ላይቭ ዝግጅቱ በመግባት ከእንዳልክ ጋር ፊት ለፊት ተወያይተዋል፣ ተሟግተዋል፣ ተከራክረዋል። በዚህ ጊዜ እንግዲህ ወንድማችን እንዳልክ ማያውቀውን አውቃለሁ ማይችለውን እችላለሁ በሚል የሚታወቅ ሰው ነውና ግዕዝ ከኔ በላይ የሚችል የለም፣ ግዕዙን ፈትፍቼ ነው የማውቀው፣ ውዳሴ ማርያሙን፣ መዝሙረ ዳዊቱን፣ ድጓውን፣ ቅኔውን በልቼዋለሁ ብሎ እያወራ ነበርና ዲያቆን ፈለገ አትናቴዎስ አንድ ጥያቄን የጠየቀው እሱንም መመለስ አልቻለም። እስኪ ይሄንን በርካቶች በእንዳልክ ላይ የሳቁበትን ጉዳይ አንድ አይተነው እንመለስ። በግዕዝ ቋንቋ በለልኝ እንዳል ከሁሉም በተሻለ ግዕዝ ቋንቋ ማቃሉ ስላለ ማላቀውን አላቅም የምታውቀውን ደግሞ አውቃለሁ እንድትል ስለምፈልግ ማለት ነው። ከሁሉም የተሻለ ግዕዝ ቋንቋን አውቃለሁ ስትል ስለሰማሁህ እግዚአብሔር በመጀመሪያ ሰማይና ምድርን ፈጠረ የሚለውን የዘፍጥረት መጽሐፍ ምዕራፍ 1 ከቁጥር 1 ላይ ያለውን ቃል በግዕዝ ቋንቋ በለልኝ። ግዕዝ ማለት በግዕዝ ፈለገዬ እኔ ስለ ኢየሱስ ታወራለህ ስላለ ግዕዝ ላይ ነው ኢየሱስን ስበክ እያልኩ ፈለገዬ እኔ የት ልሂድ ነው ላውራ አንድ ጊዜ ነው። በጣም የሚገርም እኮ ነው። እግዚአብሔርን በጣም የሚገርም ነው። ግዕዝ ከኔ በላይ የሚችል የለም አለ መጀመሪያ ሲገባ። ከኔ በላይ የሚያውቅ የለም፣ ግዕዙን አውቀዋለሁ፣ የቤተክርስቲያኒቱን መጽሐፍት እያንዳንዱን አውቃለሁ አለ። እና ወንድማችን ፈለገ አንድ ጥያቄ ነው የጠየቀው በዘፍጥረት ምዕራፍ 1 ቁጥር 1 ላይ ያለውን በመጀመሪያ እግዚአብሔር ሰማይና ምድርን ፈጠረ የሚለውን ቃል በግዕዝ በል ነው ያለው። ጭራሽ እንዳልክ ግን አላውቀውም ብሎ ነው መጨረሻ ላይ ራሱ የተዋረደውና በጣም የሚታይበት መቅበዝበዝ እውነት ከመንፈስ ቅዱስ እንዳልሆነ እኮ ይለያል። እንዳልክ መንፈስ ቅዱስ ወርሶኛል፣ መንፈስ ቅዱስ ተገልጦልኛል ይላል። ግን የሚታይበት መቅበዝበዝ የሚታይበት አለመረጋጋት መንፈስ ቅዱስ ያረጋጋል እንጂ እኮ አያቅበዘብዝም። ልክ የቃየልን አይነት መቅበዝበዝ ነው እንዳልክ ሲታይበት የነበር። ሙሉ የቀጥታ ስርጭቱን ላይቭን ቴዲ ቤት ተገኝታችሁ ተመልክታችሁት ከሆነ ወይም ሪካርድ አይታችሁ ከሆነ እንዳልክ ላይ ይታይበት የነበረው መቅበዝበዝ እጅግ በጣም የሚገርም ነውና ወንድማችን እንዳልክ ሰሞኑን ትንሽ አፍልቶ ነበረ። ከኔ በላይ አዋቂ ከኔ በላይ የሚያውቅ የለም ብሎ ነበር። ዲያቆን ፈለገ አትናቴዎስ በሚገባው መንገድ አስታግሶታል፣ ጸጥ አስብሎታል፣ እንዲገባው አድርጎም ነግሮታል። የሚገባው ከሆነ ማለት ነው። እግዚአብሔር ደግሞ ቀሪውን ይግለጽለት፣ ልቦናውን ይመልስለት ከማለት ውጭ ምንም ክፋት ልናወራ አንችልም። አድማጭና ቤተሰቦቻችን በዚህ 2-3 ቀን ውስጥ የነበረን መረጃ ይህን ይመስላል። አዳዲስ ቪዲዮዎችን አዳዲስ ጉዳዮችን ይዤ ወደ እናንተ መጣለሁ። ተግባር ሚዲያን ሰብስክራይብ አድርጉ፣ የደወል ምልክቱን ተጫኑ፣ ቤተሰብ ሁኑ። እንወዳችኋለን። ሻሎም፣ ሰላም ሁኑ።